ሰዎች ሆይ የአላህ ዕቃ ውድ ነው፣ የአላህ ዕቃ ማለት ጀነት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጀነትን ለማግኘት አላህ ተባረከ ወተዓላ የሰው ልጆችን ነፍሳቸውን፣ ህይወታቸውን፣ ገንዘባቸውን ጠይቋቸዋል። ለአላህ ለጀነት ብሎ ነፍሱን፣ ህይወቱን፣ ንብረቱን ለመስጠት ዝግጁ የሆነ ሰው አላህ ተባረከ ወተዓላ ጀነትን አዘጋጅቶለታል። አማና ኢማን ከሚለው ጋር ግንኙነት አለው። አማና የሌለው ሰው ኢማን የለውም። አማና የኢማን አካል ነው። የኢማን አንድ መገለጫ ነው። አማናን የሚጠብቁ አደራን የሚጠብቁ ሰዎችን አላህ ተባረከ ወተዓላ አወድሷቸዋል። አንዱ የጀነት መግቢያ ሰበብ ነው። ሁሉም በያለበት አማናውን አደራውን ከጠበቀ ሀገር ምድር ሰላም ይሆናል። የሰው ልጅ ዲኑ ይጠበቃል፣ ክብሩ ይጠበቃል። አማና ማጉደል ሲበዛ ከትንሽ ከትልቅ አደራ ያለባቸው አማና ያለባቸው ሰዎች አደራቸውን ሲያጎድሉ የዱንያ ህይወትም ይበላሻል፣ የአኺራ ህይወትም ይበላሻል። ልጆች ወላጆቻቸው ዘንድ አማና ናቸው። በሰላም ጀነት መግባት የፈለገ ሰው እጁን ሰውን ወደ መደብደብ፣ የሰው ዕቃ ወደ ማንሳት፣ በውሸት ሰነድ ወደ ማዘጋጀት እጁን ሊሰነዝር ሊያንቀሳቅስ አይገባውም። በተቃራኒው በእጅ አላህን መለመን፣ ዚክር መቁጠር፣ የአላህ ባሮችን እየጨበጡ አጅር ለማግኘት መጣር፣ እጅን ለመልካም ነገር መጠቀም ነው የሚገባው። ነቢዩ ዓለይሂ ሰላቱ ወሰላም ሙስሊም ከሙስሊም ጋር ተገናኝቶ ሞቅ ያለ መጨባበጥን ተጨባብጦ የወንድሙን ሴትም የእህቷን ወይም አጅነቢ ማይሆንባትን ሰው ጨብጠው እጅን ነቅነቅ ያደረጉ እንደሆነ ወንጀላቸው ይራገፋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በተቃራኒው ደግሞ በእጅ አጅነቢን ማይፈቀድለትን ተቃራኒ ጾታ የጨበጡ እንደሆነ ወደ ጀሃነም መሄድን ያስከትላል። ነብዩ ዐለይሂ ሰላቱ ወሰላም አንድ ሰው ማትፈቀድለትን ሴት ከሚጨበጥ በጋለ ወስፌ አናቱ ቢበሳ ይሻለዋል ብለዋል። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله. فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى. فاتقوا الله يا أولي الألباب لعلكم تفلحون. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ እያንዳንዱ ሙስሊም አማኝ ሶላት የሚሰግደው፣ ጾም የሚጾመው፣ ዘካ ሰደቃ የሚሰጠው፣ ሐጅ የሚያደርገው፣ ሴት ልጅ ሒጃብ የምታደርገው ሙስሊም በሚያደርገው ነገር ሁሉ ነቢይን ዓለይሂ ሰላቱ ወሰላም ለመከተልና ለመምሰል የሚጥረው አንድ ትልቅ ዓላማና ግብ ምኞት ስላለው ነው። ይሄም አስተዋይ የሆነ ሁሉ ሙእሚን ግብ ዓላማ ጀነትና የአላህን ተባረከ ወተዓላ ውዴታ ማግኘት ነው።
ዱንያ ላይ የተለያዩ ነገሮችን አንዳንዴ የከበደም ቢሆን ሙስሊሞች የሚያደርጉት የተለያዩ ነገሮችን የፈለጉ እንኳ ነፍሳቸው የወሰወሰቻቸው የሚተዉት ብዙን ነገር በትዕግስት የሚያልፉት ጀነትን እንዳላጣ በማለት ነው። የሙእምን ትልቅ ምኞቱ ጉጉቱ ጀነትና ጀነት ውስጥ ያለውን የአላህን ውዴታ ማግኘት የአላህን ተባረከ ወተዓላ ፊት ማየት ነው። በመሰረቱ የጀነት መንገድ ረጅም ነው፣ ሩቅ ነው። የጀነት ዋጋም ውድ ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ሰዎች ሆይ የአላህ ዕቃ ውድ ነው፣ የአላህ ዕቃ ማለት ጀነት ነው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ጀነትን ለማግኘት አላህ ተባረከ ወተዓላ የሰው ልጆችን ነፍሳቸውን፣ ሕይወታቸውን፣ ገንዘባቸውን ጠይቋቸዋል። ለአላህ ለጀነት ብሎ ነፍሱን፣ ሕይወቱን፣ ንብረቱን ለመስጠት ዝግጁ የሆነ ሰው አላህ ተባረከ ወተዓላ ጀነትን አዘጋጅቶለታል። ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ ብሏል። አላህ ለሙእሚኖች ጀነትን ሸጧል፣ ሊሰጣቸው ቃል ገብቷል። እነሱ ጀነትን ለማግኘት የአላህን ውዴታን ለማግኘት ትልቁ ሀብታቸው የሆነውን ነፍሳቸውን ንብረታቸውን እስከ ሰጡ ድረስ ብለዋል። በመሰረቱ ጀነት ውድ ነው፣ መንገዱ ሩቅ ነው፣ ትልቅ ዋጋ ያስከፍላል። ዱንያ ላይ እንኳ የተመቻቸ ሕይወት ለመኖር ጥሩ ሥራ ለማግኘት ጥሩ ቤት ሰርቶ ለመኖር ውጣ ውረድ ይጠይቃል። ልፋት፣ ድካም፣ ትዕግስት ይጠይቃል። የዱንያ ቤት፣ የዱንያ ፎቅ፣ የዱንያ ሕይወት ፈራሽ ከመሆኑ ጋር ለወራሽ የሚተው ከመሆኑ ጋር የሚያለፋ የሚያደክም ትዕግስት የሚጠይቅ ከሆነ የማይፈርሰው የማይደፈርሰው ሰላማዊ የሆነው የጀነት ሕይወት ደግሞ ከዱንያው በብዙ እጥፍ የበለጠ ትዕግስት ይፈልጋል፣ ልፋት ይፈልጋል፣ ድካም ይፈልጋል፣ ዋጋ መክፈል ይፈልጋል፣ ይጠይቃል። ከመሆኑም ጋር ግን አላህ ተባረከ ወተዓላ ላገራለት ሰው የጀነት መንገድ ገር ነው፣ ቀላል ነው። ነቢዩ ዓለይሂ ሰላቱ ወሰላም ከሶሐቦች መሃል አንዱ ጀነት የሚያስገባ ከጀሃነም የሚያድን የሚያርቅን መልካም ሥራ ይንገሩኝ ብሎ ነቢይን ዓለይሂ ሰላቱ ወሰላም ሲጠይቃቸው የጠየቅከው ትልቅ ነገር ነው፣ አላህ ላገራለት ሰው ግን ገር ነው ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ተባረከ ወተዓላ ካገራ የጀነት መንገድ ቀላል፣ ፍላጎቱ ካለ፣ ዝግጅቱ ካለ፣ የሚችሉትን ማድረግ ካለ አላህ ተባረከ ወተዓላ እውነትን የሚነግራቸው እሳቸውም የሚናገሩት ሁሉ እውነት የሆነው ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም 6 ነገሮችን ለማድረግ ለመጠበቅ ቃል ግቡልኝ፣ እኔ ጀነት እንደምትገቡ ቃል እገባላችኋለሁ ብለዋል ዓለይሂ ሰላቱ ወሰላም። ኢድመኑ ሊ ሚን አንፉሲኩም ሲተን አድመን ለኩም አልጀነህ። 6 ነገሮችን ከራሳችሁ አሟሉ። 6 ነገር ለመጠበቅ ለማድረግ ቃል ግቡ፣ ቃላችሁን ጠብቁ። እነዚህ 6 ነገሮችን ካሟላችሁ ጀነት ትገባላችሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምንድናቸው እነዚህ 6 ነገሮች? ስትናገሩ እውነትን ብቻ ተናገሩ። ወስዱቁ ኢዛ ሐደስቱም። ሁለተኛው ወአውፉ ኢዛ ወዐድቱም። ለሰው ቃል ከገባችሁ ቃላችሁን ሙሉ። ሶስተኛው ወአዱ ኢዛ ቱሚንቱም። ሰው አምኖ አደራ ከሰጣችሁ አደራችሁን ጠብቁ፣ አደራችሁን አማናችሁን አትብሉ። አራተኛው ወሕፈዙ ፍሩጀኩም። ብልታችሁን ከሐራም ጠብቁ። አምስተኛው ወጉዱ አብሳረኩም። አይናችሁን ከሐራም ሰበር አድርጉ፣ ሐራምን አላህ የከለከለውን እንዳታዩ። ስድስተኛው ወኩፉ አይዲየኩም። እጃችሁን አላህ ከከለከላችሁ ነገር ሰብሰብ አድርጉ፣ አላህ ያልፈቀደላችሁን ነገር በእጃችሁ አታድርጉ አሉ ኢማም አሕመድ። ሌሎችም ዘግበውት አልባኒ ሶሒህ ያሉት ትክክለኛ የነቢ ሐዲስ ነው ዓለይሂ ሰላቱ ወሰላም። እነዚህን 6 ነገሮችን ያሟላ ሰው የጠበቀ ሰው በሕይወት ዘመኑ እዚህ ጋር የተከለከሉ ነገሮችን ያላደረገ ሰው አላህ ተባረከ ወተዓላ ጀነት እንደሚያስገባው ነቢዩ ዓለይሂ ሰላቱ ወሰላም ጌታቸው በገባላቸው ቃል መሰረት ለኡመታቸው ለተከታዮቻቸው ቃል ገብተዋል። አላህ ተባረከ ወተዓላ ቃሉን አያፈርስም።
ነቢይም ዓለይሂ ሰላቱ ወሰላም ከራሳቸው አይናገሩም። አላህ ነግሯቸው አበስሯቸው ካንተ ኡመት ውስጥ 6 ነገሮችን የጠበቀ ያሟላ ሰው ጀነት የመግባት ዋስትናው የተረጋገጠ ነው፣ አስተማማኝ ነው ስላላቸው ለኛ ነግረውናል። እነዚህን 6 የጀነት መግቢያ ሰበቦችን አውቀን ጠብቀን ይህ ላይ ጸንተን የሞተን እንደሆነ ማይዋሹት ያልሆነ ነገር ማይናገሩት ነቢዩ ዓለይሂ ሰላቱ ወሰላም በሰጡት ቃል መሰረት ጀነት መግባት ይቻላል። ወኡዝሊፈቲል ጀነቱ ሊልሙተቂነ ገይረ በዒድ ሃዛ ማ ቱዕዱነ ሊኩሊ አዋቢን ሐፊዝ መን ኸሺየ አርረሕማነ ቢልገይቢ ወጃአ ቢቀልቢን ሙኒብ ኡድኹሉሃ ቢሰላም ዛሊከ የውሙል ኹሉድ ለሁም ማ የሻኡነ ፊሃ ወለደይና መዚድ ይላል አላህ ተባረከ ወተዓላ። ጀነት አላህን ለፈሩ ከወንጀል ላራቁ ሰዎች በቅርበት ተዘጋጅታ እየጠበቀች ነው። የጀነት ሰዎች ሆይ ግቡ ጀነት በሰላም። ካሁን በኋላ ጀነት ውስጥ መታመም የለም፣ መራብ የለም፣ ማሰብ መተከዝ የለም፣ መስጋት የለም፣ ውጡ መባል የለም፣ መሞት የለም፣ ያልቃል ብሎ መጨነቅ መስጋት የለም። በሰላም ጀነት ግቡ። ተጨማሪም አለላችሁ የፈለጋችሁት ሁሉ ይሰጣችኋል ይባላል። አላህ ተባረከ ወተዓላ እሱን ለፈሩ ሰዎች ጀነትን ቃል ገብቷል። እዚህ ዱንያ ላይ ቃሉን የጠበቀ አድርግ የተባለውን ያደረገ ነቢይን ዓለይሂ ሰላቱ ወሰላም የተከተለ ሱናቸውን የህይወቱ መመሪያ ያደረገ ጀነት መግባቱ የተረጋገጠ ነው። እዚህ ዱንያ ላይ ቃሉን ያፈረሰ እንደፈለገ የሆነ ደስ ሲለው ሙሉ ሙስሊም፣ ደስ ሲለው ግማሽ ሙስሊም፣ እንደ ፍላጎቱ እንደ ስሜቱ የኖረ እንደሆነ ጀነት የመግባቱ በተለይ በሰላም ሰተት ብሎ የመግባቱ ነገር አጠራጣሪ አስጊ ይሆናል። በዚህ በነቢዩ ዓለይሂ ሰላቱ ወሰላም ሐዲስ የተነገሩን 6 ነገሮችን አጠር ባለ መልኩ ማብራሪያቸውን ስንመለከት የመጀመሪያው ጀነት ለመግባት ጠብቁ አሟሉ የተባልነው ወስዱቁ ኢዛ ሐደስቱም ስትናገሩ እውነተኛ ሁኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እውነተኝነት የሙእምን ቋሚ ባህሪ ነው። ሙእምን ሙስሊም በሄደበት ሁሉ እውነተኛ ነው። ሙስሊም አይዋሽም ብለዋል ነብዩ ዓለይሂ ሰላቱ ወሰላም። አዳራችሁን እውነተኛ ሁኑ፣ በሁሉም ቦታና ሁኔታ ላይ እውነተኝነትን ጠብቃችሁ ተራመዱ፣ ከአፋችሁ ውሸት እንዳይወጣ ጠንቀቅ በሉ። አዳራችሁን እውነተኛ ሁኑ። እውነተኝነት የህዲ ኢለል ቢሪ ወደ መልካምነት ይመራል። የመላስ እውነተኛ መሆን መልካም ሰው ያደርጋል፣ ጥሩ ሰው ያደርጋል። የህዲ ኢለል ቢሪ ኸይር ስራን ያገራል። መላሱ እውነተኛ የሆነ ሰው ሌላ አካላቶቹም እውነተኛ ይሆናሉ። ሶላት ሲሰግዱ በትክክል ይሰግዳሉ። ሴት ልጅ ሒጃብ ስታደርግ በትክክል የምር እውነተኛ ሒጃብ ታደርጋለች። የቢሮ ሰራተኛ ስራውን በአግባቡ ይሰራል፣ የማስመሰል ሳይሆን የማታለል ሳይሆን። አልቢር አስድቅ ያህዲ ኢለል ቢር እውነተኛ መሆን ሙሉ ሰውነትን መልካምነትን ያስተምረዋል። መልካም ሰሪ መሆን መልካም ሰው መሆን ደግሞ ውጤቱ ምን ይሆናል? ወልቢሩ ያህዲ ኢለል ጀነት ያሉ ነብዩ ሰለላሁ ዐለይሂ ወሰለም። መልካም ሰሪ መሆን መልካም ሰው መሆን ጥሩ ሰው መሆን ደግሞ ወደ ጀነት ይመራል ብለዋል። በተቃራኒው ደግሞ ውሸትን ማብዛት ውሸትን ቋሚ ባህሪ ማድረግ ወደ ፋጅርነት ይመራል። ምላሱ ውሸት የለመደ ሰው አይኑም ይዋሻል፣ እጁም እግሩም ይዋሻል። ያላደረገውን አድርጌያለሁ ይላል፣ ያደረገውን አላደረኩም ይላል፣ ያልሰጠውን ሰጥቻለሁ ይላል፣ ያልተገኘበት ቦታ ላይ ተገኝቻለሁ ይላል። ምላስ ውሸት ከጀመረ ሌሎች የሰውነት አካላትም የመላስን ውሸት እየተከታተሉ ያረጋግጡለታል፣ የሱን ባህሪ ይላበሱለታል። ውሸታም መሆን ደግሞ ሙጅሪም ያደርጋል። ሙጅሪም መሆን ጋጠወጥ መሆን እምቢባይ መሆን ወደ ጀሃነም ይመራል ብለዋል ነብዩ አለይሂ ሰላቱ ወሰላም። ስለዚህ ጀነትን ለማግኘት አንደኛው አስፈላጊ ባህሪ ቃል በተናገራችሁ ቁጥር እውነትን ጠብቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊም ከራሱ ከነፍሱ ጋር እውነተኛ ሊሆን ራሱን ከማታለል ሊታቀብ ይገባዋል። ከሰዎችም ጋር ባለው ግንኙነት እውነተኛ ሊሆን ይገባዋል። ከህፃን ከአዋቂም ጋር ከህፃን ልጅ ጋር እንኳን ቢሆን ና አደርግልሃለሁ ና ሰጥሃለሁ ብሎ አለመስጠት አለማድረግ ውሸት ተብሎ እንደሚመዘገብ ነብዩ አለይሂ ሰላቱ ወሰላም ተናግረዋል።
ትልቁ ደግሞ የሚያስፈልገው እውነተኝነት ከአላህ ጋር እውነተኛ መሆን ነው። ከልብ አማኝ መሆን፣ ከልብ ሰጋጅ መሆን፣ ከአላህ ጋር ባለ ግንኙነት እውነተኛ መሆን አንዱ ጀነት የመግባት መስፈርት ነው። ሁለተኛው ነቢዩ ዓለይሂ ሰላቱ ወሰላም ጀነት ትገቡ ዘንድ ጠብቁ ያሉን ወአውፉ ኢዛ ወዐድቱም፣ ቃል ከገባችሁ ቃላችሁን ሙሏል። ይሄ አላህን የሚፈሩ ሰዎች አንዱ ቋሚ መገለጫ ነው። የጀነት ሰዎች አላህን የሚፈሩ ሰዎች ቃላቸውን ይሞላሉ፣ ቃላቸውን ይጠብቃሉ፣ ከአላህም ጋር ከሰው ልጆችም ጋር። ዩፉነ ቢነድሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ። የጀነት ሰዎች ጀነትን የጀነት ጸጋን አላህ ያዘጋጀላቸው ሷሊሖች ደጋጎች ቃላቸውን ይሞላሉ፣ ለአላህ የገቡትን ቃል ስለታቸውን ይሞላሉ። ዓለመ ዘራ ላይ ያለ የሰው ልጅ ለጌታው ቃል ገብቷል። ጌታውን ሊታዘዝ፣ ጌታውን ላለማመጽ፣ በሱ ላለማጋራት፣ የሱን መመሪያ ለመከተል የሁሉም የሰው ልጅ ነፍስ ገና ከመፈጠሯ ከስጋ ጋር ከመገናኘቷ በፊት ቃል ገብታለች። ሙእምን ለጌታው የገባውን ቃል ሊጠብቅ፣ ጌታው አድርግ ያለውን ሊያደርግ፣ ተው ያለውን ሊተው ይገባል። እርስ በርስ ባለ ግንኙነትም ከሕፃን ከአዋቂ ጋር ከወዳጅ ከጠላት ጋር ቃልን ማክበር የሙእምን መገለጫ ነው። አላህን የሚፈሩ ሰዎች አንድ መታወቂያ ነው። ይሄ ደግሞ ጀነት ያስገባል። በተቃራኒው ደግሞ ቃል ገብቶ ቃልን ማፍረስ ሙናፊቅ ያስብላል። አላህ ተባረከ ወተዓላ ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነን ናር ብሏል። ሙናፊቆች፣ አስመሳዮች፣ አታላዮች ከጀሃነም የታችኛው አዘቅት ላይ ነው የሚሆኑት ተብሏል። ምንም እንኳ ይሄ ኒፋቅ ዓቀዲን የሚመለከት ቢሆንም ተግባራዊ ስነ ምግባራዊ የሙናፊቅነት ባህሪ ያለበት ሰውም ጀሃነም ሊገባ ይችላልና የሙናፊቅን ባህሪ ሙሉ በሙሉ መራቅ መጠንቀቅ ያስፈልጋል። ከሙናፊቅ መገለጫ አንዱ ቃል ገብቶ ቃልን ማፍረስ ነው። እመጣለሁ ብሎ መቅረት ነው። አደርጋለሁ ብሎ አለማድረግ ነው። ጀነት መግቢያ አንዱ ሰበብ ቃል ከገቡ ቃልን መጠበቅ ነው። ሶስተኛው ወአዱ ኢዛ እቱሚንቱማ፣ አማና ከሰጧችሁ አማናችሁን ጠብቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንኛውም አማና አደራ የተጣለበት ሰው አደራው የግለሰብም ይሁን የህዝብና የመንግስትም ይሁን አደራ የተጣለበት ሰው አደራውን አማናውን በአግባቡ ሊጠብቅ ሊወጣ ይገባዋል። አማና ኢማን ከሚለው ጋር ግንኙነት አለው። አማና የሌለው ሰው ኢማን የለውም። አማና የኢማን አካል ነው። የኢማን አንድ መገለጫ ነው። አማናን የሚጠብቁ አደራን የሚጠብቁ ሰዎችን አላህ ተባረከ ወተዓላ አወድሷቸዋል። አንዱ የጀነት መግቢያ ሰበብ ነው። ሁሉም በያለበት አማናውን አደራውን ከጠበቀ ሀገር ምድር ሰላም ይሆናል። የሰው ልጅ ዲኑ ይጠበቃል፣ ክብሩ ይጠበቃል። አማና ማጉደል ሲበዛ ከትንሽ ከትልቅ አደራ ያለባቸው አማና ያለባቸው ሰዎች አደራቸውን ሲያጎድሉ የዱንያ ህይወትም ይበላሻል፣ የአኺራ ህይወትም ይበላሻል። ልጆች ወላጆቻቸው ዘንድ አማና ናቸው። ወላጆች ልጆቻቸውን አላህ ተባረከ ወተዓላ የሰጠኝ አደራዎች ናቸው፣ ገና ከልጅነታቸው የአላህን ውዴታ ላስተምራቸው፣ የነቢይን ዓለይሂ ሰላቱ ወሰላም ሱና ላስተምራቸው፣ የሶላት አሰጋገድን ላስለምዳቸው፣ ጾም አቅማቸው ሲችል ላስጾማቸው፣ ለሒጃብ ሲደርሱ ሒጃብ ላስለብሳቸው ይገባል፣ ግዴታ አለብኝ። ይሄን ካላደረኩ ግን አላህ ዘንድ እጠየቃለሁ ሊል ይገባዋል። አላህ ተባረከ ወተዓላ አደራችሁን ጠብቁ ብሎ አዟል። አደራ የሚጠብቁ ሰዎችን አመስግኗል። በተቃራኒው አደራቸው የሚያጎድሉትን ተችቷል። ኢነላህ ያእሙሩኩም አን ቱአዱል አማናት ኢላ አህሊሃ ብላ። ልጆችን አላህ ተባረከ ወተዓላ የሰጠን ዱንያ ላይ ውጫቸውን ቀልበን አደልበን በልብስ አሳምረን አእምሯቸውን ልባቸውን ቸላ ልንለው አይደለም። ከውጫዊ አለባበሳቸው አካል ግንባታ አመጋገብ ይልቅ ወላጅ ለልጁ መጨነቅ ያለበት ለአእምሮ ለመንፈሱ ነው፣ ለኢማኑ ነው፣ ለመልካም ስነ ምግባሩ ነው። እነዚህ የማን ልጆች ናቸው? ማሻአላህ ተርቢያቸው ሲያምር አደባቸው ሲያምር የሚያስብሉ ልጆችን ለመተካት ዱንያ ላይ ተክቶ ለመሄድ ቁርአን የሚቀሩ መስጂድ የሚጠብቁ ለዲን የሚታገሉ ወላጆቻቸው ከሞቱ በኋላ ዱዓ የሚያደርጉ ሰደቃ የሚሰጡ ሞተውም አጅር እንዲጎርፍላቸው የሚያደርጉ ልጆችን ወልዶ ተክቶ ለመሄድ ገና ልጅ ሲወለድ ልጅ አማና እንደሆነ ማወቅ ያስፈልጋል። ልጅ ወልዶ የትም እየዋለ የፈለገውን እየተናገረ የፈለገውን እንደፈለገ እየለበሰ ወደ ሐራም መንገድ እየተጓዘ ወላጅ አይቶ ዝም የሚል ከሆነ ትንሽ ግን ራሱን ሲያመው ሆዱን ሲቆርጠው ደንግጦ ተጨንቆ ሐኪም ቤት የሚወስድ ከሆነ
ወላጅ አማናውን አጉድሏል። በተለይ ሴት ልጅ የት ዋለች፣ ምን ለበሰች፣ ከማን ጋር ነው ወታ መተገባው ካልተባለ አማና ማጉደሉ በዱንያም ስም ያጠፋል፣ የቤተሰብን ክብር ይነካል። አኼራ ላይም አባት እናቷ ቸላ ብለዋት የተበላሸች ዲንን ያሰደበች ሴት ብቻዋን አይደለም ጀሃነም የምትገባው። ስትበላሽ አይቶ ዝም ያሉ ወላጆችም ታላቅ ወንድምም ኃላፊነት ያለበት ሁሉ አብሮ ጀሃነም እንደሚወርድ ተነግሯል። ስለዚህ አማና አደራ መጠበቅ አንዱ ጀነት መግቢያ ሰበብ ነው። በየመስሪያ ቤቱ ያሉ የህዝብ አገልጋዮች አማናቸውን በአግባቡ ጠብቀው ከተወጡ፣ የሥራ ሰዓትን ካከበሩ፣ ለህዝብ ለሀገር ይበጃል ተብሎ የተቀመጠን አሰራር ጠብቀው ከሰሩ፣ ህዝብን ካገለገሉ፣ ሀገርን ካለሙ፣ በሄዱበት ሁሉ የሙስሊም ተምሳሌት ከሆኑ አማናቸውን ጠብቀዋል። አማናን መጠበቅ የጀነት መንገድ ነው። ዲንን ዱንያን ያስተካክላል፣ በህይወት ደስተኛ እንዲሆኑ ያደርጋል። በተቃራኒው ደግሞ አታላይነት፣ ከሃዲነት፣ አስመሳይነት ግለሰቡም ውስጡ ሰላም እንዳይሰማው ሁሌ እንዲፈራ እንዲሸበር ወንጀሌን ማን አወቀብኝ ብሎ እንዲፈራ ያደርጋል። አኼራ ላይ ደግሞ ያለው ቅጣት ከዚህ የከፋን። አራተኛው ጀነት መግቢያ ሰበብ ወህፈዙ ፍሩጀኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ብልታችሁን ጠብቁ ከዝሙት ውጪ ካሉ ሌሎችም አላህ ባልፈቀደው መንገድ ስሜትን ሰዎች ከሚያረኩበት መንገድ ሁሉ ብልታችሁን ጠብቋል። ይሄ አላህን የሚፈሩ የሙእሚኖች የሙፍሊሖች አንዱ መገለጫ ነው። ሱረቱል ሙእሚኑን ላይ ቀድ አፍለሐል ሙእሚኑን ብሎ አላህ ተባረከ ወተዓላ አማኞች በእርግጥም ዳኑ፣ እድለኛ ሆኑ፣ ስኬታማ ሆኑ ብሎ ነግሮ የአማኞችን መገለጫ ሲነግረን ብልታቸውን የሚጠብቁ፣ ሶላታቸውን አሳምረው የሚሰግዱ፣ ዘካን የሚሰጡ ብሎ መገለጫቸውን ነግሮናል። ብልትን መጠበቅ በዱንያ ላይም የራስን ጤንነት መጠበቅ ነው። የሀገርን የህዝብን ጤንነት መጠበቅ ነው። ሀገርን ንጹህ የተከበረ ማድረግ ነው። በተቃራኒው ደግሞ ወንድም ይሁን ሴት ብልትን አለመጠበቅ የአላህን ተባረከ ወተዓላ በላ ያመጣል፣ የተለያዩ በሽታዎችን ያመጣል። ከዛ በፊትም ደግሞ አኺራ ላይ ያዋርዳል። ነብዩ ሰለላሁ ዐለይሂ ወሰለም በብዛት ሰዎችን ጀሃነም የሚያስገባው አፍና ብልት ነው ብለዋል። አፉን የማይጠብቅ ሰው ካፉ የሚወጣውን ቃል ማይመዝን ማይጠብቅ፣ ሚበላውን ማይጠብቅ፣ በተቃራኒው እንደዚሁ ደግሞ በተጨማሪ ብልቱን የማይጠብቅ ሰው ጀሃነም እንደሚገባ ነብዩ አለይሂ ሰላቱ ሰላም ሲናገሩ፣ በተቃራኒው ደግሞ አፋችሁና በሁለቱ እግሮቻችሁ መሃል ያለ ብልታችሁን ጠብቁ ጀነት ትገባላችሁ ብለዋል። ባለንበት ዘመን የዝሙት ሰበቦች በዝተዋል፣ በሮች ተከፋፍተዋል። ባለትዳር ያልሆነውም ሲልከሰከስ ሲነጃጀስ የሚታይበት ዘመን ላይ ደርሰናልና ጀነት መግባት የፈለገ ነብዩ አለይሂ ሰላቱ ሰላም በወሰዱት ኃላፊነት መሰረት ጀነት መግባት የፈለገ ብልቱን ከዝሙትና ከሌሎችም ከዝሙት ተመሳሳይ ተግባሮች መራቅ መጠበቅ፣ ወደዛ የሚያዳርሱ ነገሮችንም መራቅ ያስፈልጋል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد أمستنيو جنة مقبات نبي عليه الصلاة والسلام تأبكوت يالوت غضوا أبصاركم እይታችሁን ሰበር አድርጉ ያልተፈቀደን አትዩዋል። አላህ ተባረከ ወተዓላ በተከበረው ቃሉ ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም ዛሊከ አዝካ ለሁም ኢነላሀ ኸቢሩን ቢማ የስነዑን ብላ። አንተ ነቢያችን ሆይ ለአማኞች ንገራቸው፣ ለወንድም ለሴትም አይኖቻቸውን ሰበር ያድርጉ፣ ብልታቸውንም ይጠብቁ፣ ይህ ለነሱ የተሻለ ነው። አላህ ተባረከ ወተዓላ የምታደርጉትን ሁሉ ጠንቅቆ ያውቃል። ከሰው ብትደበቁ ከአላህ አትደበቁም ብለዋል። ጀነት ለመግባት መሟላት ካለባቸው ነገሮች አንዱ አይንን ሰበር ማድረግ ነው። አይንን ሰበር ማድረግ የኢማንን ጣዕም እንዲያጣጥሙ ያደርጋል። ልብ በኢማን እንዲደምቅ ያደርጋል። ልብ ለኸይር ሥራ እንዲነሳሳ ያግዛል። በተቃራኒው ደግሞ አይንን ለቀቅ ማድረግ የኢማንን ጥፍጥና እንዲያጡ ሰበብ ይሆናል። ለልብ መልካም ሥራ ይከብደዋል። ለልብ ወንጀል ይቀለዋል። ልብ ይታወራል። ልብ ይሞታል። አይን መጥፎን ነገር ማየት ካዘወተረ ልብ
አይን ያየውን መጥፎ ነገር ሐራም ደግሞ ደጋግሞ ያሰበ አካላት ወደዛ ይገሰግሳል። የተከለከለ እይታ ከሸይጣን የሆነ ቀስት ነው ብለዋል ነብዩ አለይሂ ሰላቱ ሰላም። ያልተፈቀደን እይታ በአካልም ይሁን ተቃራኒ ጾታ ማየት፣ ዘመን በወለደው በሚዲያም ይሁን በስልክም ይሁን በኮምፒውተር በቴሌቪዥን አላህ የከለከለውን ማየት ከሸይጣን መርዝ የተቀባ ቀስት ነው ተብሏል። አላህ የከለከለውን እይታ ባዩ ቁጥር ልብ ላይ ሸይጣን መርዝ የቀባውን ቀስት የሰካን ልብን በሚያደርቅ በሚገድል ኢማኑን በሚያጠፋ መርዝ በተቀባ ጦር ደግሞ ደጋግሞ እንዲወጋው መፍቀድ ነው። ሙእምን ወደፊት ለፊት ያየ ሄዶ መጥፎ ነገር ማይቻል ነገር ከገጠመው አይኑን ዝቅ እንዲያደርግ አይኑን ከደን እንዲያደርግ አላህ ተባረከ ወተዓላ አዟል። አንዴ ድንገት ማየት ሊገጥምህ ይችላል፣ ሁለተኛ ግን መልሶ አጣርቶ ማየት ላንተ አይፈቀድልህም ብለዋል ነብዩ አለይሂ ሰላቱ ወሰላም። ዱንያ ላይ አይንን መልቀቅ ማይፈቀደው ማየት ልብ እንዲታወር ያደርጋል። ሙእምን የሆነ ሰው አኺራ ላይ ጀነት ላይ አላህን ማየት ሚመኝ ሚናፍቅ ለዚህ የሚጓጓ ሰው በአይኑ ሐራም ማየት አይገባውም። እንዴት ተብሎ ሐራም በታየበት አይን የተከበረውን አላህን ተባረከ ወተዓላ ለማየት ተስፋ ይደረጋል? ሁለቱ አብረው አይሄዱም። ዱንያ ላይ ያለ ጊዜያዊ ደስታ አታሎን ሸንግሎን የአኺራውን የጀነት ሰዎች ሁሉ የሚጓጉለትን የአላህን ፊት ከማየት እንቅፋት የሚሆነን መጥፎ እይታ ከማየት ልንታቀብ ይገባናል። አላህ ለአይኖች ክዳን ያደረገላቸው የሚፈቀደውና ማይፈቀደውን ለይተን እንድናይ ነው። የሚፈቀደውን ነገር አይናችን ገልጠን እናያለን። ማይፈቀድ ነገር ሲገጥምን ደግሞ አይናችንን ዝቅ እናደርጋለን። በተለይ ባለንበት ዘመን ሁሉም ሰው ኪሱ ላይ በያዘው ስልክ ምክንያት ቦርሳው ላይ ባለ ኮምፒውተር ምክንያት በአይኑ አላህ የሚጠላውን ነገር አይቶ ከጀነት ተባሮ ጀሃነም ሊገባ ይችላል። በስልኩ ምክንያት በኮምፒውተሩ ምክንያት ቤቱ ላይ በተገጠመ ዘመናዊ ቴሌቪዥን አማካኝነት ጀነትን እንዳናጣ አይናችንን ሰበር ልናደርግ ይገባናል። የደም እንባ ከማልቀስ በፊት ዱንያ ላይ አይኑን ሰበር ያላደረገ ሰው አኺራ ላይ በአይኑ እንባ አልቆ የደም እንባ ሊያለቅስ ይችላል። ወንዱም ሴቱም የትም ቦታ ሆኖ አላህን ተባረከ ወተዓላ ሊፈራ አይኑን ሰበር ሊያደርግ ይገባል። የመጨረሻው ወኩፉ አይዲየኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጀነት ለመግባት ቃል ተገብቶላችኋል እናንተ 6 ነገሮችን ካሟላችሁ ብለው በስድስተኛ ደረጃ የጠቀሱት እጃችሁን ሰብሰብ አድርጓል። ከምን? ሰውን ከመደብደብ፣ ሰውን ከመግደል፣ የሰው ዕቃ ከመቀማት፣ በእጅ ሰነድን ከማዛባት፣ የተሳሳተ ፍርማ ከመፈረም፣ ከማጭበርበር እጃችሁን ጠብቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊም ማለት ከእጁም ከምላሱም ጣጣ ሙስሊሞች ሰዎች የዳኑ ሰው ነው ብለዋል። በምላሱ ሰውን የሚያስቸግር በእጁ ሰውን የሚያስቸግር ሰው ትክክለኛ ሙስሊም እንዳልሆነ ነብዩ አለይሂ ሰላቱ ሰላም ተናግሯልና በሰላም ጀነት መግባት የፈለገ ሰው እጁን ሰውን ወደ መደብደብ፣ የሰው ዕቃ ወደ ማንሳት፣ በውሸት ሰነድ ወደ ማዘጋጀት እጁን ሊሰነዝር ሊያንቀሳቅስ አይገባውም። በተቃራኒው በእጅ አላህን መለመን፣ ዚክር መቁጠር፣ የአላህ ባሮችን እየጨበጡ አጅር ለማግኘት መጣር፣ እጅን ለመልካም ነገር መጠቀም ነው የሚገባው። ነብዩ አለይሂ ሰላቱ ሰላም ሙስሊም ከሙስሊም ጋር ተገናኝቶ ሞቅ ያለ መጨባበጥን ተጨባብጦ የወንድሙን ሴትም የእህቷን ወይም አጅነቢ ማይሆንባትን ሰው ጨብጠው እጅን ነቅነቅ ያደረጉ እንደሆነ ወንጀላቸው ይራገፋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በተቃራኒው ደግሞ በእጅ አጅነቢን ማይፈቀድለትን ተቃራኒ ጾታ የጨበጡ እንደሆነ ወደ ጀሃነም መሄድን ያስከትላል። ነብዩ አለይሂ ሰላቱ ሰላም አንድ ሰው ማትፈቀድለትን ሴት ከሚጨበጥ በጋለ ወስፌ አናቱ ቢበሳ ይሻለዋል ብለዋል። በእጅ ምክንያት የሚመጡ ለጀሃነም ሰበብ የሚሆኑ መንገዶች አሉና ከዚህ መራቅ በእጅ በግር በምላስ በአይን በሁሉም የሰውነት አካላት ወደ አላህ ውዴታ የሚወስድ ወደ ጀነት የሚያቃርብ መልካም ሥራ መስራት ከጀሃነም የሚያስጠጋ ወደ ጀሃነም እንድንወረወር የሚያደርግን ነገር ከማድረግ ደግሞ መታቀብ ይገባናል። ጀሃነም 7 በሮች እንዳሏት በቁርአን ተነግሯል። ወደ 7ቱም የጀሃነም በሮች የሚወስዱ ስራዎች ደግሞ የሚሰሩት እኛው ዘንድ ባሉ 7 የሰውነት አካላቶች ነው። 7ቱን የሰውነት አካላቶቹን ከወንጀል የጠበቀ ሰው ለሱ የጀሃነም በር አይከፈትም፣ ዝግ ነው። በ7 የሰውነት አካላቶቹ መጥፎ ስራ የሰራ ሰው ደግሞ የጀሃነም በሮች ተከፍተው ወደ ጀሃነም ሊሄድ ይችላል። ለሃ 7 አብዋብ لكل باب منهم جزء مقسوم ተብሏል። ጀሃነም 7 በሮች አሏት። 7ቱም በሮች የሚገቡባቸው ሰዎች አሉ ተብሏልና ወደ ጀሃነም የሚወስደን ስራ ከኛው ከ7 አካላችን ነው የሚወጣው። ከመላሳችን፣ ከእጃችን፣ ከሰው ልጅ ብልት፣ ከሰው ልጅ እግር ነው ሊወጣ የሚችለውና
ይሄን ወደ ጀሃነም ሊወስድ የሚችል መጥፎ ሥራ ማራቅ መጠንቀቅ ያስፈልጋል። አላህ ተባረከ ወተዓላ ላገራለ ሰው የጀነት መንገድ በዚህ መልኩ ቀላል ነው። እነዚህ 6 ነገሮችን የጠበቀ ጀነት መግባቱ ተረጋግጧል። እነዚህ 6 ነገሮችን ያልሰራ ደግሞ ጀነት የመግባት እድሉ ጠባብ ነው። የገባም እንደሆነ አላህ በረሕመቱ ካላሳለፈው በስተቀር ጀሃነም ገብቶ ተቃጥሎ ተቀጥቶ ነው ሊሆን የሚችለው። ጀሃነም አላህ ተባረከ ወተዓላ እንድንጠነቀቀው እሳቱን፣ ግለቱን፣ እንፋሎቱን አስጠንቅቆናል። የጀነቱንም መንገድ ነግሮናል። የጀሃነሙንም ሰበብና መግቢያውን አሳውቆናል። የሰው ልጅ ለራሱ የሚበጀውን ራሱ ያውቃል። ሕፃን ሊሆን አይገባውም። ጣፋጭ ነገር እያታለለ ገደል እንደሚከተው ሕፃን አዋቂ የሆነ ሰውም ወንጀል መሆኑን ወደ ጀሃነም የሚወስድ መሆኑን ያወቀ ጊዜያዊ ደስታ አታሎት ራሱን ሊሸውድ ሊታለል አይገባም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا غير مفتونين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين برحمتك يا أرحم الراحمين آمين والحمد لله رب العالمين.